ስዊዘርላንድ ያሉት አብያተ ክርስቲያናት ዋነኛ አስተባባሪ የነበሩት አባ ኃይለ ገብርኤል ይባላሉ። በጋራ በመሆን በጣም ሲያስተባብሩ ከርመዋል እና አሁን እንግዲህ የደረሰኝ ሪከርድ ነው የሰበረው። እስካሁን ከተሰጡ የባህር ማዶ ስጦታዎች ሁሉ በጣም ትልቁን ስጦታ የስዊዘርላንድ አብያተ ክርስቲያናት በሁሉም ከተሞች ያሉ በጋራ በመሆን ሰላም ጤና ይስጥልኝ ውድ የማኪ ቲቪ ፕሮግራም ተከታታዮች እንደምን ከርማችኋል? ዛሬም እንግዲህ እንደተለመደው እንማማርበታለን ያልነውን ፕሮግራም ይዘንላችሁ ቀርበናል። ትከታተሉን ዘንድ የአክብሮት ግብዣችን ነው። ውድ ወገኖቼ እኔ በምኖርበት በዚህ በስዊዘርላንድ የተሰራ ታሪክ አለ። ኢትዮጵያውያንና ኤርትራውያን በጋራ ሆነው ትልቅ በጎ ስራ ሰርተዋል። ለዚህ በጎ ተግባር ለዚህ በጎ ስራ ደግሞ በዋናነት አስተባባሪ የሆኑት መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት አስተዳዳሪ ናቸው። እኚህ አባት በጣም ብዙ በጎ ተግባራት ተገብራሉ። በጣም ብዙ የማይታዩ እንዲህ በሚዲያ ያልወጡ በጣም ብዙ ነገር ይሰራሉ። ውድ ወገኖቼ ዛሬ የምናቀርብላችሁ በቲቪ በትልቅ መድረክ የታየውን ነው። በዚህ ግን በምንኖርበት ሀገር እጅግ በጣም አስከፊ የሆኑ ብዙ ነገሮች አሉ። ስደት በራሱ አንዱ አስከፊ ነገር ሆኖ ለዚህ ደግሞ መንፈሳዊ አባቶች ከጎናችን ሲሆኑ ታላቅ ነገር ነው። እውነቴን ነው የምላችሁ። ለዚህ ደግሞ እኚህ አባት ትልቁን ሚና በዚህ በሀገራችን በስዊዘርላንድ ከጥግ ጥግ እየሄዱ በመላው ስዊዘርላንድ እየተዘዋወሩ ይህንን ተግባር ይህንን ስራ የሚሰሩ መልካም የተቀደሱ አባት ናቸው። እኚህ አባት ከዚህም በፊት በሊቢያ ለታረዱ ወጣቶች ወይም ሰማዕታት ለሆኑት ወጣቶች ቤተሰቦች እንዲሁ በማሰባሰብ ቤተሰቦቻቸውን ከየክፍላተ ሀገራት በአውሮፕላን በማስመጣት ሆቴል በመያዝ አዲስ አበባ ውስጥ ጠርተው በፓትርያርኩ እጅ ከግማሽ ሚሊዮን በላይ ገንዘብ እንዲሰጣቸው ያደረጉ አባት ናቸው። እነኚህን ወላጆች በዚህ መልክ ለማጽናናት የተሞከረው ከገንዘብም በላይ ከትግራይ፣ ከጎንደር፣ ከተለያየ ክፍላተ ሀገራት እነኚህን ቤተሰቦች ሰብስቦ በአዲስ አበባ ጠርቶ ከፓትርያርኩ ጋር በማገናኘት መጀመሪያ መንፈሳቸው እንዲጠገን የምክርን የማጽናናትን ስራ ሰርተው ከዛም በተጨማሪ ከግማሽ ሚሊዮን ብር በላይ ያበረከቱ አባት ናቸው። ይሄ ብቻ አይደለም። በኤርትራ ደግሞ እነኚህ ሰማዕታት ኢትዮጵያውያኖቹ 11 ሲሆኑ ለ11ዱም ቤተሰቦች በዚህ መልክ አዲስ አበባ ጠርተው እንደዚህ አድርገዋል። ሁለቱ ደግሞ ከኤርትራ ናቸው። ለሁለቱ ቤተሰቦች ደግሞ ኤርትራ ድረስ በመላክ ገንዘብ እንዲደርሳቸው አድርገዋል። እንግዲህ በመንፈስም በሁሉም ነገር በጎደላቸው ነገሮች በሙሉ በመሙላት ትልቅ ስራ የሚሰሩ አባት ናቸው። እንዲሁም በተለያየ በጅማ ለተቃጠሉት ቤተክርስቲያኖች፣ በጅጅጋ ለተቃጠሉት አብያተ ክርስቲያኖች በጣም ትልልቅ በጎ ስራዎች በማስተባበር የሚሰሩ አባት ናቸው። ለዛሬ እንደው እችን ነካ እናድርግላችሁ እንጂ ቀጣይ በጣም ረጅም ፕሮግራም ሰዎችን ሊያስተምር ይችላል የምንላቸውን ይዘንላችሁ እንቀርባለን። ዛሬ ግን በስዊዘርላንድ የተደረገውን እንደዚህ ሪኮርድን በለው እውነት ስዊዘርላንድ በጣም የምኖርባት ሀገር የምኮራባት ሀገር በተለይ እንደኚህ አይነት አባት አባ መልአከ ገነት ቆሞስ አባ ኃይለ ጊዮርጊስን አይነት አባት ለሁሉም ሰው እንዲሰጥ ለሁላችሁም ክርስቲያኖች እንዲሰጣችሁ እመኛለሁ እና እኚህን አባት ደግሞ በግል በጣም ስለማቃቸው በጣም ደስ ይለኛል፣ ኮራባቸዋለሁ። እኚህ አባት ከዚህ ተግባር በተጨማሪ ወጣቶችን ታዳጊዎችን
በማስተባበር እንግዲህ በውጭ ሀገር የሚኖሩት እንደሚታወቀው ብዙ ነገር የተመቻቸላቸው እንደመሆኑ መጠን አገሩም በሚፈቅድላቸው መብት ጭምር ወደ ተሳሳተ ቦታ ለመሄድ ቅርብ ናቸው። እንደዛ እንዳይሆኑ በስዊዘርላንድ የምትገኘው ቤተክርስቲያን እኔ ስላየሁት ነገር ነው የማወራችሁ። ትልቅ ሚና እየተጫወተች ነው። በጣም ትልቅ ስራ እየተሰራ ነው። በአባቶች በኩል በካህናቶች በኩል ብዙ ነገር እየተሰራ ነው ያለው። ዋናውን አባታችንን እንጥቀሳቸው እንጂ ሌላም አባቶች አሉን። እንዲሁ ቀሲስ ክፍለ ጊዮርጊስ እንዲሁ ትልቅ ነገር የሚሰሩ ናቸው። ወጣቶችንም እንዲሁ በማስተባበር በማስተማር ብቻ በስዊዘርላንድ በጣም የታደልነን እላለሁኝ። ህንፃ የለንም፣ ህንፃ አልተሰራም። ህንፃ ላይ አይደለም ትኩረት የሰጡት አባቶች ሰው ነው እየገነቡ ያሉት፣ ወጣትን ነው እየገነቡ ያሉት፣ ህዝብን ነው ክርስቲያንን ነው እየገነቡ ያሉት። በሰው አይምሮ ውስጥ በሰው ልቦና ውስጥ ነው እየሰሩ ያሉት። በጣም ትልቅ ነገር እየተሰራ ነው በስዊዘርላንድ ያለው። እንዳልኳችሁ ህንፃ ባይኖረንም ሰው ግን ሰርተዋል። እነኚህ ደግሞ ታዳጊ ህፃናት ነገ ህንፃውን ይሰሩታል የሚል እምነትም ተስፋም አለን እና በየሀገሩ እግዚአብሔር ፈቅዶ እንዲህ አይነቱን ስራ በጎ ስራ እንዲሰራ ልባዊ ምኞቴ ነው እና ይህን ለማስተላለፍ ነው። አሁን ወደ መጣንበት ወደ ዋናው ፕሮግራም ሪኮርድ ወደ ሰበረው ስንመለስ በስዊዘርላንድ ከ7 ሚሊዮን ብር በላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊዘርላንድ ስጦታ ተደርጓል። ሰውን ለመርዳት ሰው መሆን በቂ ነው በሚል መርህ ቃል የተነሳው መቄዶንያ ለነሱ በዲያቆን ሄኖክ በኩል ስጦታው ተሰጥቷል። ተከታተሉት። ማዶ ነው። የዛሬ ስንት ቀን ነው አድዋ የነበረው? እሑድ ቀን አንድ ሳምንት አለፈው መሰለኝ እና እዛ ላይ አንድ ስጦታ ይፋ አድርገን ነበር። ቃል የተገባ ማለት ነው። 3 ሚሊዮን ለመስጠት ነበር ቃል የተገባው። ቆይ ያን ቀን በደንብ ተጨብጭቧል። ለ3 ሚሊዮኑ ተጨብጭቧል። በሚደንቅ ትጋት የዛ ስዊዘርላንድ ያሉት አብያተ ክርስቲያናት ዋነኛ አስተባባሪ የነበሩት አባት አባ ኃይለ ገብርኤል ይባላሉ። በጋራ በመሆን በጣም ሲያስተባብሩ ከርመዋል እና አሁን እንግዲህ የደረሰኝ ሪከርድ ነው የሰበረው። እስካሁን ከተሰጡ የባህር ማዶ ስጦታዎች ሁሉ በጣም ትልቁን ስጦታ የስዊዘርላንድ አብያተ ክርስቲያናት በሁሉም ከተሞች ያሉ በጋራ በመሆን 7 ሚሊዮን 357 በአሜሪካ ዶላር ሲሆን 57,170 ዶላር ሴቶች በልልታ ማለት አሁን ነው። ዋው! በጣም ቪዲዮውን እኛ ቁጭ ስንል ታሳዩልን አላችሁ። ከዚህ ጋር የተያዘ በጣም የሚገርም አንድ ዜና አለ። አንዲት እህታችን ሀና ክፍሌ የምትባል ያው በህመም ምክንያት አርፋለች በቅርብ ጊዜ። ከማረፏ በፊት ግን ተናዛ ያረፈችው ሙሉ ንብረቷን ተሸጦ ለመቄዶንያ እንዲገባ ነው። ሙሉ ንብረቷን ማለት ነው። እና እዚህ ውስጥ የዚህች እህት ንብረት ጉዳይ የያዘ ጠበቃ አለ። ገና ህጋዊ ሂደቱ እስኪያልቅ ድረስ ለጊዜው $500 ገብቶበታል። በቀጣይ ግን በቋሚነት ንብረቶቿ በትክክል ተሸጠው ለመቄዶንያ አረጋውያን እንድታስረክቡልኝ ብላለች። እንግዲህ ነፍሷን ይማርልን፣ አብርሃም ይስሐቅ ያዕቆብ ካረፉበት ያሳርፍልን። ያው ቤተክርስቲያንም እዛ ጸሎት እያደረገችላት ነው ላደረገችው ስጦታ። ግን ቤተክርስቲያኑ ሙሉ በሙሉ ጉዳዩን ይዞ በህግ ጠበቃ መድቦ ያስፈጽማል ማለት ነው። ለመቄዶንያ እንዲሰጥ አደራ ብላለች ማለት ነው። በአጠቃላይ እንግዲህ ሪከርዱን ሰብረዋል። በካናዳ ስዊዘርላንዶች በካናዳ ሲታሰብ 82,000 በአሜሪካን ዶላር ሲታሰብ $57,000 በመስጠት በዳያስፖራ ያሉ አብያተ ክርስቲያናት ስጦታን ሪከርድ በዛሬው ዕለት ሰብረዋል ማለት ነው።
እኛ ቁጭ እንበልና ቪዲዮውን አባታችን ንግግር ሲያደርጉ ያለውን ታሳዩልናላችሁ። እናመሰግናለን። ይሄ ቀመጥ አንተም ራሱ ምስራች በመናገር የመጀመሪያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰውን ለመርዳት ሰው መሆን በቂ ነው በሚል የተቀደሰ መርህ ሐሳብ አማካይነት ወንድማችን ቢንያም ጊዜውን፣ ጉልበቱን፣ ገንዘቡንና ሕይወቱን መስዋዕት ያደረገለትን ይህንን ክቡር ዓላማ ከግቡ ለማድረስ ባለፈው የካቲት 23 ቀን 2017 ዓመተ ምህረት በመቄዶንያ አምባሳደር በሆነው በመምህር ዲያቆን ሄኖክ ኃይሌ በኩል በገባነው ቃል መሰረት እነሆ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናን፣ ኢትዮጵያውያንና ኤርትራውያን የቤተ ክርስቲያናችን አባላት ያሰባሰቡትን ገንዘብ እንገልጻለን። ይህንን የተሰበሰበውንም ገንዘብ መቄዶንያ በከፈተው የባንክ አካውንት ገቢ ማድረጋችንን እናስታውቃለን። አንደኛ ከጄኔቫ ፀሐይ ጽድቅ መድኃኔዓለም ቤተክርስቲያን ምዕመናን 2,685,880 የኢትዮጵያ ብር በዚሁ በጄኔቫ ፀሐይ ጽድቅ መድኃኔዓለም በዚህ ከተማ ተወልደው የቤተክርስቲያናችን ያዳጊ መንፈሳዊ ትምህርት ቤት አባላት የሆኑ ልጆቻችን የልደት ዕለት የልደቱን ስጦታ ለባለ ልደቱ በሚል መርህ አማካይነት የተለያዩ የገቢ ማስገቢያ ተግባራትን ፈጽመው ያገኙትን 351,920 ብር በድምሩ ከጄኔቫ ፀሐይ ጽድቅ መድኃኔዓለም ቤተክርስቲያን ምዕመናንና ከአዳጊ ወጣቶች የተገኘውን 3,037,800 ብር ለመቄዶንያ ገቢ አድርገናል። በሁለተኛ ደረጃ ከዙሪክ ደብረገነት ቅድስት ማርያም ቤተክርስቲያን ምዕመናን የተገኘውን 1,444,200 ብር በዚሁ በዙሪክ ከተማ የደብረገነት ቅድስት ማርያም ቤተክርስቲያን ያዳጊ ወጣቶች መንፈሳዊ ትምህርት ቤት አባላት የሆኑ ልጆቻችን ያዋጡትን 215,800 ብር በድምሩ ከዙሪክ ደብረገነት ቅድስት ማርያም ቤተክርስቲያን ምዕመናንና አዳጊ ወጣቶች የተሰበሰበውን 1,660,000 የኢትዮጵያ ብር ለመቄዶንያ ገቢ ተደርጓል። በሶስተኛ ደረጃ ከሎዛን ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ምዕመናን የተሰበሰበውን 1,250,000 የኢትዮጵያ ብር በዚሁ በሎዛን ከተማ የአዳጊ መንፈሳዊ ትምህርት ቤት ተማሪዎች የሆኑ የእንቁጣጣሽ ዘምሮ ያገኙትን 166,000 የኢትዮጵያ ብር በድምሩ ከሎዛን ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ምዕመናንና ከአዳጊ ወጣቶች የተገኘውን 1,416,000 የኢትዮጵያ ብር በመቄዶንያ አካውንት አስገብተናል። በአራተኛ ደረጃ ከበርን ጽራሪያም ቅድስት ሥላሴ ወአቡነ ተክለ ሃይማኖት እንዲሁም ቢልራኤል ምዕመናን የተሰበሰበውን 365,200 የኢትዮጵያ ብር እንዲሁም በቢል አካባቢ የሚገኙ የኢትዮጵያ ኮሚኒቲ አባላት ያሰባሰቡትን 166,000 በድምሩ ከበርን ጽራሪያም ቅድስት ሥላሴ ወአቡነ ተክለ ሃይማኖትና ቢል የተሰበሰበውን 531,200 የኢትዮጵያ ብር ወደ መቄዶንያ አካውንት ገቢ አድርገናል። በድምሩ በስዊዘርላንድ ከሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናንና አዳጊ ወጣቶች የተሰበሰበውን 6,645,000 የኢትዮጵያ ብር በመቄዶንያ አካውንት ገቢ ተደርጓል። ነዋሪነቷ በስዊዘርላንድ ዙሪክ የነበረችው በተለያዩ በጎ ስራዎች የምትታወቀው ልጃችን ሐና ክፍሌ ወይም ወለተ ሐና የተባለች የቤተ ክርስቲያናችን አባል ከዚህ ዓለም ድካም አርፋለች። ሆኖም ወደ መቄዶንያ አካውንት እንዲገባላት በተናዘዘችው መሰረት 5,000 ፍራንክ ወይንም 712,900 የኢትዮጵያ ብር መቄዶንያ አካውንት ገቢ የተደረገ ሲሆን ወደፊትም ቀሪ ንብረቷ ተሽጦ ለዚሁ ዓላማ እንዲውል በተናዘዘችው መሰረት
በቤተክርስቲያናችን በኩል ተፈጻሚ ይሆናል። አምላከ አረጋውያን ነፍሷን በገነት ያሳርፍልን፣ ነፍስ ይማር እንላለን። በአጠቃላይ በዚህ በስዊዘርላንድ የምንገኝ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናንና አዳጊ ወጣቶች እንዲሁም የልጃችን የወለተ ሐና በድምሩ 7,357,900 የኢትዮጵያ ብር እደግመዋለሁ 7,357,900 የኢትዮጵያ ብር በመቄዶንያ ለሚረዱ አረጋውያን አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችንና ልጆቻችን የአእምሮ ህመምተኞች ለሆኑ ወገኖቻችን ይደርስ ዘንድ በመቄዶንያ አካውንት ገቢ የተደረገ መሆኑን እንገልጻለን። ይህንንም ያስገባነውን ገንዘብ ደረሰ የመቄዶንያ አምባሳደር በሆነው በዲያቆን ሄኖክ ኃይሌ በኩል የምንልክ መሆኑን እየገለጽን እንግዲህ ይህ የተቀደሰን ዓላማ መርዳት ራስን መርዳት ስለሆነ ስጡ ይሰጣቸዋል ያለው የአምላካችን ቃል መፈጸም ከእግዚአብሔር በረከትን መቀበል ስለሆነ በተለይም ወንድማችን ቢንያም ከባለቤቱ ጋር እንዲሁም ከስራ ረዳቶቹ ጋር ከ8,000 በላይ የሆኑ እነዚህን አረጋውያን የሀገር ባለውለታ የሆኑ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ልጆቻችን የትም ወድቀው ተጥለው የነበሩ የአእምሮ ህመምተኞች በማሰባሰብ ይህንን በጎ ስራ ሲጀምር ሁላችንም በበረከት እግዚአብሔር እንዲጎበኘን በር ከፋች ስለሆነ ሁላችንም የምንባረክበትና የምንቀደስበት ትልቅ ስራ ስለሆነ እነሆ ወንድማችን ቢንያም የምንባረክበትን ከእግዚአብሔር በረከት የምንቀበልበትን በሀገራችን በተለያዩ ቦታ ከ45 በላይ ተቋማትን በመክፈት ከ8,000 በላይ አባት እናቶቻችን፣ እህት ወንድሞቻችን፣ ልጆቻችን የአእምሮ ህመምተኞች የሆኑትን ወገኖቻችንን ረድተን በረከት እንድንቀበል እድሉን ስለከፈተልን እያመሰገንን በህይወት ባለበት ዘመን ይህን ያለመውን ያሰበውን ዓላማውን እንዲመለከት ሁላችንም በገንዘባችን፣ በእውቀታችን፣ በጉልበታችንና በጊዜያችን የምንችለውን ሁሉ መስዋዕትነት እንድንከፍል በቸሩ እግዚአብሔር ስም አደራ እንላለን። እንግዲህ እግዚአብሔር አምላካችን ቤተክርስቲያናችንን ኦርቶዶክሳዊ ተዋሕዶ ሃይማኖታችንን በበረከት ህዝባችንን በፍቅር በአንድነት በመግባባት በመቻቻል ሀገራችንን ኢትዮጵያን በሰላም ይጠብቅልን። ወስብሐት ለእግዚአብሔር። አሁን የሰማናቸው መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት አስተዳዳሪ ናቸው። በሁሉም ከተሞች ያሉትን አብያተ ክርስቲያናት አስተባብረው እንግዲህ ዛሬ ትልቅ ስጦታ የመጨረሻውን ማለት ነው ከአድዋ ድል በዓል ቀን ጀምሮ እስካሁን ድረስ ሲሰበሰብ ቆይቶ በዛሬው ዕለት አስገብተዋል። እንግዲህ አባታችን ረጅም ዕድሜ ይስጥልን። ልጆቻቸውንም በጣም እናመሰግናለን። በመቄዶንያ ስም 2-3 ነገሮች ሊጨምር ምንድነው ቅድም ያነሳሁት 500 ብዬ ነበር። 500 አይደለም። ወለተ ሐና ከተናዘዘችው ውስጥ 500 ፍራንክ 5000 ፍራንክ በእነሱ 5000 ፍራንክ ነው አሁን ገቢ የተደረገው። ሁለተኛው አባታችን ቀን ደውለው ሲነግሩኝ የነበረው ይህንን ገንዘብ አብዛኛውን የሰጡት ህፃናት ናቸው። እዛ ሀገር የተወለዱ ቲኔጀርስ በቤተክርስቲያን ትምህርት የሚማሩ በየአድባራቱ በዙሪክም በሎዛንም በበርንም በሁሉም ከተሞች ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት ላይ የሚማሩ ህፃናት ናቸው እና ካሁኑ የመቄዶንያ ነገር ገብቷቸው በዚህ እድሜያቸው ከፍተኛ ገንዘብ አሰባስበው ሰጥተዋል። ይሄ በጣም ትልቅ ነገር ነው። በሌላ ሀገርም ያሉ ህፃናትን የሚያነሳሳ ነው። እንግዲህ ምናልባት አሁን አጠቃላይ ገንዘቡ ሲገለጽ ሰዎች እዚሁ አሁን የገባው ገንዘብ ላይ ደምረውት እንደዚህ ደርሷል እንዳይሉ ትንሽ ማብራራት ያለብን ነገር አለ። ገንዘቡ ሲገባ የቆየው ለ1 ሳምንት ነው። ትናንትናና ዛሬ 6.6 ሚሊዮን ያህል ገብቷል። 3 ሚሊዮን ሲገባ ነበር። እንደዚህ የተቆራረጠ ነው የገባው። ዞሮ ዞሮ ግን ሙሉ በሙሉ ለመቄዶንያ ከነደረሰኙ
በዛሬው ዕለት የሁሉንም ገንዘብ አስረክበዋል ማለት ነው። ስጦታቸውን እግዚአብሔር ይቀበልልን። ውድ ወገኖች እንግዲህ ምን እንላለን? እግዚአብሔር እንደነኛ አይነት አባቶች ያብዛልን ነው የምንለው። አብዛኞቻችን በግልም በጋራም ለመቄዶንያ ስጦታ አበርክተናል። እንደገና ደግሞ በቤተ ክርስቲያናችን በኩል እንዲህ አይነቱን ነገር ተደርጓል። የዚህ በረከት ተሳታፊ የሆናችሁ ሁሉ ምስጋና ይደርሳችሁ ላለሁኝ። ወደ ቀጣዩ ፕሮግራም ስወስዳችሁ ይህን ሕፃን ልጅ ተመልከቱ። አስር ዓመቴ ነው። ሄኖስ እባላለሁ። ሜሪላንድ ሄኖስ እባላለሁ። የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀምር ማጣትን የሚያፍር ለሰው ልጅ ምን አለ የሚከብድ ነገር? አብሮ የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀምር ማጣትን የሚያፍር ለሰው ልጅ ምን አለ የሚከብድ ነገር? ይሄ የ10 ዓመት ሕፃን ልጅ ሄኖክ ይባላል። ለመቄዶንያ እንዲሁ እንዳያችሁት ገንዘብ አበርክቷል። ይህ በሆነ በቀናት ልዩነት ሕይወቱ አልፏል። እግዚአብሔር አምላክ ለወላጆቹ መጽናናትን ይስጥልን። እግዚአብሔር አምላክ ነፍስን በገነት ያኖርልን። ሌላ ምን ይባላል? እጅግ አሳዛኝ ነገር ነው። ልብ ይሰብራል። ግን ቤተሰቦቹ እንዲሁም ይኸው በምታደርጉት በጎ ስራ እግዚአብሔር አምላክ በዚህ መልኩ ልጁ እንግዲህ እንዲታወቅ አድርጎታል። እንጸልይለታለን። ለቤተሰቡ መጽናናት እንዲሰጥ እንጸልያለን። ሌላ ምን ማድረግ ይቻላል? እግዚአብሔር ነፍሱን ይማርልን ነው የምንላችሁ። ውድ ወገኖቼ በአሜሪካን የምትኖሩ አሁን አዲስ ትኩሳት ነገር ህመም በሽታ መጥቷል ተብሏል። እባካችሁ ትኩሳት ሲይዛቸው ልጆቻችሁ በአስቸኳይ ሆስፒታል ሂዱ። ይህ ልጅ እንዲሁ ትኩሳት ይዞት ነው አሉ የሞተው። እባካችሁን ቀለል አድርጋችሁ አትዩት። ትኩሳት ሲይዛቸው ትንሽ ህመም ሲሰማቸው ወደ ሆስፒታል ውሰዷቸው። እንግዲህ እግዚአብሔር አምላክ ለቤተሰቡ መጽናናትን እንመኛለን። ውድ ወገኖቼ እንግዲህ ለዛሬ ይዘንላችሁ የቀረብነው ፕሮግራም እዚህ ላይ ያበቃል። በተመሳሳይ ፕሮግራም እስክንገናኝ ድረስ ቸር ቆዩልን። ኢትዮጵያና ኤርትራን እግዚአብሔር ይባርክ ይጠብቅ።